ዛይክም ትግሉ እንደማያዋጣው አውቆ መታገሉን በመተው በእጁ ደም በደም የሆነው ፊቱን ጠረገ። ግንቡ የዛይክን ከንፈር ከመሰንጠቁም በላይ አይኑን አሳብጦለት እየበለዘ ነው። ቦሪስ ካብሮቭም ዛይክን ይዞ በኃይል ጥርሱ እስከሚንገጫገጭ ድረስ ይወዘወዘው። ሌሎች የሲቪአር አባላት በአቅራቢያችን ይገኛሉ? ንገረኝ ብያለሁ ብሎ ጠየቀው። ዛይክም የሉም ለማለት ራሱን ሲነቀንቅ ቦሪስ በንዴት ጦፎ ሳናግር መልስልኝ እንጂ አንተ ወሸላ ብሎ እንደገና ስለወዘወዘው እኛ ሶስታችን ብቻ ነበርን ብሎ መለሰለት። ቦሪስም አሃ ለንደን አይነቱ ሽማግሌ ሶስት ሰው ብቻ ይበቃል ብላችሁ ነው የምታስቡት? እንደዛ ነው አይደለ? ደሞ ጭንቅላትን አትወዝውዝ ብያለሁ። እዚህ ባቄላ ጭንቅላት ውስጥ ምን እንደሚብላላ የማናውቅ ይመስላል አይደል አንተ ወሸላ ብሎ ሲጮህበት ዛይክ አፍ ውስጥ የሞላውን ደም ግድግዳው ላይ ተፋና አንተ ሁሉንም ነገር በተሳሳተ መልኩ የተረዳኸው አለው። ቦሪስ ካብሮቭም ታራኮቭ ሽጉጡን ከዛይክ ጆሮ ግንድ ላይ የደቀነ እኮ ተናገር፣ ግመቴ ስህተት መሆኑን ግን ወቅ። አዎ መልሶች ግን የውሸት ከመሰሉ ከሽጉጡ የሚወጣው ጥይት ነፍስን ይነጥቃታል በማለት አስፈራራው። ዛይክም ትንፋሽ አጥሮት ጫን እየተነፈሰ አሁን እኔ መቀመጥ አለብኝ አለው። ቦሪስ ካብሮቭም ዛይክን እየጎተተ ወደ ጨለማው ውስጥ አስገብቶ ወሰደውና ከአንድ ግድግዳ ጥግ ዳር ከተደረደሩት የብርቱካን መያዣ የእንጨት ሳጥኖች ላይ እንዲቀመጥ አደረገ። ዛይክም ሳጥኑ ላይ ከተቀመጠ በኋላ ጭንቅላቱን በሁለት እጆቹ ሸፍኖ ቆየ። ቦሪስ ካብሮቭም ወደ ዛይክ ቀርቦ በደንብ ሰብሰብ ብለህ ተቀመጥና ለመናገር የፈለከውን ነገር ተናገር አለው በቁጣ። ዛይክም በደም የራሰውን የካሽሚር ኮቱን ወደ ራሱ አጣብቆ በመያዝ ቦሪስን እየተመለከተው አንተና ሴትዮዋ ላይ አደጋውን ያደረስንባችሁ እኛ እንደሆንን አድርገህ መገመት ትክክል አይደለም አለው። ቦሪስ ካብሮቭም በንዴት ጦፎ ሴትዮዋ ማን እንደሆነች እንደማያውቅ ሰው ማስመሰልን ብትተው ይሻላል አለው። ዛይክም ፊቱ አመድ እየመሰለ በርግጥም ደግሞ እኔ ሴትዮዋን አላውቃትም። ደግሞ ሙኒክ የመጣሁትም አንተን ተከትዬ አይደለም። ቅድም በሰዎች ተከበበ ነበረበት ሰዓትም ለነገር የነበረው ይሄን ነበር፣ ምንም እንኳን አንተ ባትረዳኝም አለው። ቦሪስ ካብሮቭ ቅድም ዛይክ የሆነ ነገር እየጮኸ ሲነግረው ቢመለከትም በፖሊሶቹ መኪና የሳይረን ድምጽና በተሰበሰበው ሰው ጩኸት የተነሳ ምን እንዳለ ሊሰማው አለመቻሉን አስታወሰ። በእውነት አንድም የሚረባ ነገር አልነገርከኝም፣ ምንም አልነገርከኝም። ስለዚህ ሌላ የሚጠቅመኝ ነገር በ10 ሰከንዶች ውስጥ እስካልነገርከኝ ድረስ ሟች ነህ አለና ሰከንዶቹን ጮሆ ከ10 ወደ ታች መቁጠር ሲጀምር ዛይክም በፍጥነት ቤሪያ ነው ቼሪስኮቭ እዚህ ሙኒክ ውስጥ ምን እየሰራ እንደሚገኝ እንደሰደለው ላከኝ ብሎ ተናገረ። ይህን የሰማው ቦሪስ ካብሮቭ ፊቱ አሸቦ መስሎ ቪክቶር እዚህ ነው የሚገኘው ብሎ ጮሆ በግርምት ተጠየቀው። ዛይክም ትከሻውን ሰብቆ በአዎንታ ራሱን ከፍና ዝቅ እያደረገ እመነኝ፣ አዎ እኔ አንተ በጭራሽ እዚህ ሙኒክ ውስጥ እንዳለ አላውቅም። ለዚህም ነው አንተ እኔን ስታየኝ የደነገጥከውን ያክል እኔም ሳገኝ የደነገጥኩት አለው። ቦሪስ ካብሮቭም እኔ አላምንህም አለው። ዛይክም ትከሻውን ሰብቅና እናንተ እንድታምነኝ እኔ ምን ማድረግ ይገባኛል ብሎ ሲጠይቀው በቂና አሳማኝ የሆኑ ምክንያቶችን ፈልጋለሁ ብሎ ቦሪስ መለሰለት። የዛይክ አፍንጫ መንሰር በመጀመሩም ዛይክ ጭንቅላቱን ወደ ላይ አንጋጦ መስጊዱ ውስጥ ከሚገኝ ታማኝ ምንጫችን ጋር እንድትገናኝ ላደርግ እችላለሁ ሲለው የሰውየው ስም ንገረኝ አለው። ዛይክም አይኑን ጨፍኖ እንዲህ በቀላሉ ይሄ እንኳን እንደሆነ አይመስልኝም፣ ባይሆን
ከዚህ ቦታ ቢወት እንደምወጣ ቃልን ከሰጠኝ የሰውየው ማንነት እነግርሃለሁ አለው። ቦሪስ ካቭሮቭም ከዛይክ እውነታ ተነስቶ ዛይክ እውነቱን እያወራ እንደሆነ አወቀና ቃሌንም ሰጠ አንተ ኤስቪአር ውስጥ የኔ አይንና ጆሮ ለመሆን እስከ ተስማማ ድረስ ብቻ ይሆናል አለው። እንዴ ምን ማለት ነው? እኔ ቤሪያን እንድሰልልለት ትፈልጋለህ እንዴ? ቤሪያ እኮ እንደምሰልለው ሳይሆን እሱን ለመሰለል የምንቀሳቀስ እስከምስለው ድረስ ይገልኛል አለው። ቦሪስ ካቭሮቭም ትከሻው ሰብቆ ይሄ እንኳን እሱ ሳያውቅ በማድረግ አያቅትም ማለቴ ለእንዳንተ አይነቱ ወሸላ ራስ ይሄ የሚያቅት አይመስለኝም አለው። አቤት አንተ ቤሪያ እኮ ምን አይነት ሰው እንደሆነ አታውቅም አለው ዛይክ በምሬት እንደተሞላ። ቦሪስ ካቭሮቭም እየገለፈጠ ታዲያ ለዚህ እኮ ነው አንተን የምጠቀምብህ አለው። ዛይክም ቀና ብሎ የቦሪስን ፊት እየተመለከተ የተሰነጠቀው ከንፈሩን በምላሱ ሲልስ ጊዜ ቦሪስ የሽጉጡ መዳፍ ላይ ጣቶቹን እያሸራሸረ እንደማስበው አንዳችን ለአንዳችን አስፈላጊ ነን አለው። ዛይክም ከግንቡ ላይ ጭንቅላቱን አስደግፎ በረጅሙ ተነፈሰ። ቦሪስ ካቭሮቭም እሺ ተስማምታል ወይስ አልተስማማም ብሎ ዛይክን ሲጠይቀው ዛይክም እንግዲያው የሚወሰነው አንተ አሰልጣኝ በመሆን ሁሉንም የምታውቀውን ነገር እኔን ለማስተማር ፈቃደኝነት እስከታየበት ድረስ ይሆናል ብሎት ቤሪያን በመሰለሉ ሐሳብ መስማማቱን ለቦሪስ ገለጸለት። ቦሪስም ወደ ዛይክ አጎንብሶ ታዲያ እናንተ በእኔና በሴትዮዋ ላይ ጥቃቱን እስካላደረሳችሁ ድረስ ማን ነው ጥቃቱን ያደረሰብን ብሎ ጠየቀው። ማን ነው አንተ ወደ ሙኒክ መምጣትን የሚያውቀው ዛይክ ጠየቀ። ማንም ብሎ ቦሪስ መልስ። እንደዛማ ከሆነ ማንም ሰው ጥቃቱን ሊሰነዘርብህ አይችልም በማለት የሸር ፈገግታ እያሳየ በምላሱ ከንፈሩን ላሰና ይሄ ደግሞ የሚሆን አይመስለኝም አለው። በርግጥም ደግሞ ይሄ ሊሆን አይችልም ብሎ ቦሪስ አሰበና ፊቱ ላይ የሚታይ የመተንፈስ ችግርና ድንጋጤ ገጠመው። ይህንን የፊቱን ለውጥ የታዘበው ዛይክም ጀነራል ሕይወት አንተ ከምታስባት በላይ ውስብስብ ሆነችብህ አይደለ ብሎ ጠየቀው። ቦሪስ ካቭሮቭም ይህንን የዛይክን ንግግር በዚህ ሰዓት ትክክል እንደሆነ አወቀ። አዎ አንድ የሚያምነውና ከልጅነቱ ጀምሮ ጓደኛው ሆኖ ያደገው ኢቫን ቮልኪን ብቻ ነው እሱ ሙኒክ ውስጥ እንደሚገኝ የሚያውቀው። ክሪስቶፈር ሄንድሪክስ ከኤሜራልድ ዳንዚገር ጋር ፊት ለፊት ተገናኝቶ ማውራቱ አስደሳች እንዳልሆነ ቢያውቅም አሁን ግን ከማጊ ጋር አውርቶ ነገሩ ቀለል ስላለው ከርሱ ጋር ማውራቱ ያን ያህልም አስጨናቂ እንዳልሆነ በማሰቡ ነው ከሲአይኤ ቢሮ ድረስ እሱን ሊያናገረው የተገኘው። የመቶ አለቃ ሲሞንስ ሬድ ከዳንዚገር ቢሮ ውስጥ ቁጭ ብሎ ነበር ክሪስቶፈሩን የተቀበለው። ይሄ የመቶ አለቃ ሬድና ዳንዚገርም ብዙም ጊዜ አብሮ የሚታይ በመሆናቸው ሁለቱንም የሚያውቋቸው ሰዎች ግብረ ሰዶማውያን ናቸው እያሉ ያሟቸዋል። የመቶ አለቃ ሬድ ሰውነቱ ቀጠን ያለ እስከመሆኑ በላይ ቀጭን ፊቱ ላይ ምንጊዜም ቢሆን ተንኮል የሚነበብበት ሰው መስሎ ነው የሚታየው። በሌላ በኩል ደግሞ ዳንዚገር ከጓደኛው በተቃራኒና ያኔ ወታደር እያለ የነበረው ሸንቃጣና አጭር ሰውነቱ አሁን እየወፈረ ነው።
ይህም ውፍረቱ የመጣው ከሚያዘወትረው ጥብስ፣ የጎድን ስጋና ሌሎችም ምግቦች የመጣ እንደሆነ ነው። እንደ ኳስ የተደበለበለና ትልቅ ጭንቅላት ሲኖረው ከጭንቅላቱ ጋር የሚስማማ ስብዕናንም ተላብሷል። ማለትም ግትር፣ ዓላማውን ለማሳካትና ያሰበው ቦታ ለመድረስ የማይፈነቅለው ድንጋይ የሌለውና በሰዎች ላይ በመረማመድ ስልጣኑን የሚጠብቅና የሚያገኝ ሰው በመሆኑ ነው። ታዲያ የሱ ችግር የሚመነጨው በተደጋጋሚና ቀጣይነት ባለው መልኩ ያገኛቸው የሥራ እድገቶች ናቸው። በእርግጥ እሱ እዛ ኤንኤስሲስ በነበረበት ሰዓት ጥሩ ስራዎችን የሰራና ታታሪ ቢሆንም ይህ ነገሩ ግን በፍጹም ሲአይኤ ውስጥ የሚያሰራውና ስኬታማ የሚያደርገው ሊሆን አይችልም። ምክንያቱም እሱ አንድም ነገር ቢሆን ስለ ሲአይኤ ታሪክና የአሰራር ሂደት ምንም የማያውቅ ሰው ነው። ስለዚህም አሁን ያለበት ቦታ ወይም ስልጣን በምንም አይነት ሁኔታ ለእርሱ የሚገባው ነገር እንዳልሆነ ማንም የእሱን ሁኔታ የተመለከተ ሰውም ቢሆን የሚረዳው ነገር ነው። እሱ የሲአይኤ ባለስልጣን መሆኑን የሚያከፋው ሌላው ነገር ደግሞ እሱ በፍጹም ነገሮች ቢበላሹ እንኳን ደንታ የማይሰጠው ሰው መሆኑን ነው። ይህ ሁሉ ነገር እሱን ለቦታው የማይገባ ሰው ቢያደርገውም እውነታው ግን ዳንዚገር ሲአይኤን በኃላፊነት ቦታ ላይ ተቀምጦ እየመራ መገኘቱ ነው። ሄንድሪክስ የሲአይኤው ዳይሬክተር ቢሮ ውስጥ እንደገባ ያ የዳንዚገር ጓደኛ ነበር። ልክ እንደ አንድ የቤተ መንግስት አጋፋሪ አይነት በትህትና ወደ ሲአይኤው ዳይሬክተር ቢሮ እንኳን በደህና መጡ፣ አረፍ ይበሉ አለው። ሄንድሪክስም ክፍሉን በአይኑ ቃኘት ታደረገና በቢሮ ትልቅነት እየተደመመ ቆየ። በመቀጠልም የዳይሬክተር ዳንዚገር ወንበር ጋር ሄድና ቁጭ አለ። ይህን የተመለከተው መቶ አለቃ አርሄድም ኮስተር ብሎ ወደ ሄንድሪክስ ቀረብ በማለት ይቅርታ ጌታዬ፣ የተቀመጡበት ወንበር የሲአይኤው ዳይሬክተር መቀመጫ ነው ብሎ ሲናገር ሄንድሪክስም ፈገግ ብሎ ወንበሩ ላይ እየተመቻቸ ዛሬ የሱ መቀመጫ አይደለም ብሎ መለሰለት። በሰማው ነገር ፊቱ የጠቆረው የመቶ አለቃ አርሄድም ክፉ ነገር ካፉ ከመውጣቱ በፊት ቢሮ ውስጥ ዳንዚገር ገባ። ዳንዚገር ምርጥ ዘመናዊ ሙሉ ልብስ ለብሶ ፋሽን ያለፈበት ሸሚዝና ክራባት አስሯል። ዳንዚገርም ቢሆን ሄንድሪክስ የተቀመጠበትን ወንበር ሲመለከት ፊቱ ላይ ቅሬታ ስላየ ሄንድሪክስ በጣም ደስ አለው። ዳንዚገርም ከሄንድሪክስ ፊት ለፊት ከሚገኘው ወንበር ላይ ተቀመጠና እግሮቹን አጣምሮ ሚስተር ሴክሬታሪ፣ በእውነት አንተን በማግኘቴ በጣም ደስ ብሎኛል አለና ፊቱ ላይ ቅሬታ እየታየበት በእውነት ይህን የመሰለ ክብር ሰጥተህ ቢሮ ድረስ በመምጣት ከፍተኛ የሆነ ምስጋናዬን ለማቅረብ ፈልጋለሁ ብሎ ሲቀበለው ሄንድሪክስ በልቡ ይህ ምስጋና እንኳን ለነዚያ ፔንታጎን ውስጥ ለሚሰሩ ጀነራሎች ነው ማቅረብ የሚገባ፣ ምክንያቱም እነሱ ፕሬዝዳንቱን ለማሳመን በመቻላቸው ነው እኔ አሁን ይዤ የመጣሁትን የምስራች ላበስር የተከሰትኩት በማለት ዝም ብሎ ቆየ። ዳንዚገርም እሺ አንተ እዚህ ድረስ ይዘህልን የመጣው ነገር አለ እንዴ ብሎ ሲጠይቀው ሄንድሪክስ ፈገግ ብሎ አይ ያን ያህልም እንኳን የሚያስገርም ነገር አይደለም፣ ብቻ የሆነው ውስጥ ያለ ሐሳብን ላካፍል ነው ብቅ ያልኩት ብሎ መለሰለት። ዳንዚገርም ፊቱ ላይ ጉጉት እየታየበት እሺ ይዘህልኝ የመጣውን ሐሳብ ሰማዋለሁ፣ እንግዲህ እስቲ ልስማው አለው። ሄንድሪክስም ዳንዚገር በመጀመሪያ ስሙ መጠራቱን እንደማይወድና ለዚህም ሲባል የመጀመሪያ ስሙን የመጀመሪያ ፊደል ኤምን አስቀድሞ ስሙን ያስተካከለ መሆኑ ስለሚያውቅና ይበልጥ ዳንዚገርን ለማበሳጨት በማሰብ ብቻችንን ማውራት እንችላለን ማክስ ብሎ ጠየቀው። ይህንን ጥያቄ የሰማውና አብሯቸው ቢሮ ውስጥ የነበረው የመቶ አለቃ አርሄድም ወዲያውኑ የቅሬታና የኩርፊያ ፊት ማሳየቱን ሄንድሪክስ በመገንዘቡ በጣም ደስ አለው። በመቀጠልም ሁለቱም ጓደኛሞች ይበልጥ ለማበሳጨት በማሰብ ጓደኛህ የግድ ካንተ ጋር እዚሁ ቢሮ ውስጥ
ካንተ ሳይለይ መቆየት አለበት ማለት ነው እንዴ ብሎ ዳንዚገርን ጠየቀው። ዳንዚገርም በግልጽ መከፋቱን ከፊቱ ላይ ያሳየ። ምን ችግር አለው? እሱ እኮ እኔ ማውቃቸው ነገሮች ሁሉ ያውቃል ብሎ ሲመልስለት ሄንድሪክስ ከመናገር ተቆጥቦ ለረጅም ጊዜ ዝም በማለቱ ዳንዚገር ልክ እንደ ዶሮ የንጉሥያን ቤተሰብ እጁን በቀስታ በማንሳት ጓደኛው ክፍሉን ለቆ እንዲወጣ ምልክት ሰጠው። መቶ አለቃ ሬድም ሄንድሪክስን የጎሪጥ እየተመለከተ ቢሮውን ለቆ ወጣ። አሁን ምን አለበት ሬድን ባታሸማቅቀውና ባታሳፍረው ኖሮ ብሎ ዳንዚገር በቅሬታ ተሞልቶ ሄንድሪክስን ጠየቀው። ሄንድሪክስም ፊቱን አኮሳትሮ ምን ለማለት ፈልገህ ነው? እያስፈራራኸኝ ነው እንዴ ብሎ ሲጠይቀው ዳንዚገር ከቅሬታው ሳይወጣ እያጉረመረመ ምን? ኧረ በፍጹም ማስፈራራት አይደለም ብሎ መለሰለት። ሄንድሪክስም ይበልጥ በቁጣ እንደተሞላ ይኸውልህ ዳንዚገር፣ እኔ ስለ መቶ አለቃ ሬድ አንድም ደንታ የለኝም። ስለዚህም ከዚህ በኋላ እኔ አንተን ለማናገር በማገኝ ሰዓት ይህን ጓደኛን ማየትም ሆነ ማናገር እንደማልፈልግ ልታውቅ ይገባል። የተናገርኩት ነገር ግልጽ ነው አይደለ ብሎ ሲጠይቀው ዳንዚገርም በጣም ግልጽ ነው ብሎ መለሰለት። ሄንድሪክስም የዳንዚገርን ምላሽ ከሰማ በኋላ በድንገት ከወንበሩ ላይ ተነሳና ወደ በሩ መራመድ ሲጀምር ዳንዚገር ግራ ተጋብቶ ግን እኮ የመጣበትን ነገር ሳትነግረኝ ብሎ የጀመረውን ሳይጨርስ ሄንድሪክስ ዞራልና ካሁን በኋላ ስራው ያንተ ሆኗል አለው። ዳንዚገርም በሰማው ነገር ተደስቶ ከተቀመጠበት ዘሎ ተነሳና ሄንድሪክስን እየተከተለው ምን አልከኝ? ምንድን ያልከኝ? ብሎ የሰማውን ነገር ለማረጋገጥ በማሰብ ጥያቄውን አቀረበ። ሄንድሪክስም እዚያው በሩ ጋር እንደቆመ ምን ነው ግራ ገባህ እንዴ? ሰማርቲያንን ለማስተዳደር ትፈልጋለህ ነበር እንዴ ብሎ ጠየቀው። ዳንዚገርም ግን አንተስ ብሎ ሲጠይቀው ሄንድሪክስ ፊቱን በፈገግታ ሞልቶ እኔማ ከዛሬ ጀምሮ ራሴን ከኃላፊነት ቦታው ላይ አንስቻለሁ አለው። አሃ ታዲያ የጀመርካቸው ስራዎችስ ብሎ ዳንዚገር ሲጠይቀው አይ የኔ ጅምር ስራዎች እንኳን ያን ያህል አሁን አያስፈልጉም። ምክንያቱም አንተ የራስ የሆነ የተለየ ዘዴዎች ይኖርሃልና አለውና ከውጭ በኩል ምናልባትም መቶ አለቃ ሬድ በሩ ላይ ጆሮ ለጥፎ እየሰማ ይሆናል ብሎ በማሰብ በሩን በኃይል ሲከፍተው ሬድ ሚዛኑን ስቶ ወደ ክፍሉ ውስጥ እየተንደረደረ ገባ። ሄንድሪክስም ባየው ነገር ተደሰተና በል እንግዲህ ከአሁኑ ሰዓት ጀምሮ አንተ የሚያጎረጅ የደህንነትና ጸጥታን ለመቆጣጠር በሰማርቲያን ላይ ኃላፊ ሆነሃል ብሎት ትቷቸው ወጣና በሩን ጠርቅሞ ዘጋው። ማጊ ተኝታ ያለች ተንቀሳቃሽ ስልኳ ሲጮህ ከእንቅልፏ ባነናት። ግን በጣም ኃይለኛ እንቅልፍ ውስጥ ስለነበረች ተመልሳ አልጋዋ ላይ ተገልብጣ አይኗን ሳትገልጥ አልጋው ላይ እንደተጋደመች ቆየች። ማጊ አልጋዋ ላይ ወደቀችው ገና ከክሪስቶፈር ጋር ውላ እንደተመለሰች ሲሆን በቶሎ ነበር እንቅልፍ ወሰዳት። ተኝታ ያለችም ሳለ በህልሟ እህቷ ካጃን አገኘቻት። በህልሟ ውስጥም ያው እንደ ልጅነታቸው ጊዜ ሁሉ አሁንም ቢሆን ሲጨቃጨቁ ነበር የቆዩት።
በርግጥ ስካራ እህቷ ካጃን በጣም ናፍቃ ስለነበረ ገና ካጃን እንዳየቻት የህልም ለቅሶ ብታለቅስም ተገናኝተውና ሰላምታ ተሰጣጥተው ለትንሽ ጊዜ ያልከቆዩ በኋላ ነበር ክርክራቸውን የጀመሩት። በርግጥ እነዚህ ሁለት እህትማማቾች ወንድማማቾች ቢሆኑ ኖሮ ነገራቸውን በጥልና በድብድብ ይፈቱ ስለነበረ ነገራቸው ይበርድ እንደነበረም ሁለቱም ያስባሉ። እናም ቅድም ስካራ በህልሟ ከእህቷ ጋር የነበራት ክርክር ስላልበረደ ለምን ሁለቱ መስማማት እንደማይችሉ እያሰበች ሐዘን ገባት። አሁን አልጋዋ ላይ ተገላበጠችና የሚጮኸው ስልኳን ሳታነሳ ማን እየደወለላት እንዳለ እርግጠኛ ሆነች። ምክንያቱም ይህንን የስልኳን ቁጥር የሚጠቀምበት ሰው ቢኖር ቤንጃሚን አላሪያን ብቻ ነው። ማጊ ከንቅልፏ በደንብ ለመንቃት በማሰብ በአውራ ጣቶቿ የአይኗን ሽፋሽፍት ከፈተችና የሚጮኸው ስልኳን ሳታነሳ ደብዝዞ የገባው የምሽት ብርሃን ያለበት ኮርኒሷ ላይ አይኗን አፈጠጠች። ስልኩም ጠርቶ ስለዘጋ እሷ እንዴት ከዚህ ቤንጃሚን አላሪያን ከተባለ ሰው ጋር እንደገጠመች ማሰላሰል ጀመረች። አሁን አሜሪካ ከመጣች በኋላም ይሄ ሰው የሷ የህይወት አካል እንዳልነበር አድርጋም ራሷን ማሳመን ከጀመረችም ሰንበትበት ብላለች። በርግጥ እሷ ዓለም ላይ የሚገኙ ብዙ ቦታዎች ላይ ብትጓዝም እዚህ አሜሪካ ሀገር ስትመጣ ግን የመጀመሪያ ጊዜዋ ነው። እሷ አሜሪካ ከመምጣቷ በፊትም አለቃዋ ቤንጃሚን አላሪያን ስለ አሜሪካ የሚነግራት በእንደዚያውን ባየችውና አድናቆትን በፈጠረባት ተስማሚና በጎ መልኩ ሳይሆን አሜሪካ በሙስናና በሰይጣናዊ ወይም ተንኮል ተግባሮች የታጠረች ስለዚህም የሷን የዲፕሎማሲና የጦር አቋሟ ቢበላሽ ተንኮታኩታ የምትወድቅ አገር አድርጎ ነበር ይሳለላት። እሷም ምንም ማረጋገጫ ስላልነበራት አለቃዋ ቤንጃሚን አላሪያን የተናገራቸው ነገሮች ውሸት የሆኑ እውነት ለማወቅ ሳትችል ቆይታ ነበር። ግን አሁን ያለቃዋ ዋነኛ ጠላት ከሆነ ሰው ጋር በፍቅር ስም ያላት ቀረቤታ ስለ አሜሪካ የተለየ ገጽታን ሰጥቷታል። ከአላሪያን ጋር ወደ ሶሪያ ደማስቆ በሄደችበት ጊዜ ነበር አላሪያን ስለ አሜሪካ ያለውን ጥላቻ የተገነዘበችው። ይህ ቢሆንም እሷ ከሱ ጋር ለመስማማት በማሰብ የሱን ስሜት የተቀበለችና የምትደግፍ በማስመሰል ሐሳቡን ሳትቃወም ቆይታ እንደነበረ ታስታውሳለች። እንዲያውም አንዳንዴ ይሄ አሁን እያሳያት ያለው የአክራሪነት ሁኔታ በፊት ጊዜ ውስጡ ኖሮ አሁን ስልጣን ከጨበጠ በኋላ ይፋ የወጣ ነገር ወይስ ደግሞ ከሰሚድ አብዱል ቃሂር ጋር ከተገናኘ በኋላ የመጣ ነገር ነው እያለች ራሷን ትጠይቃለች። እንደተመለከተችውም ከሆነ ይሄ ሰሚድ አብዱል ቃሂር የሚባል ግለሰብ በጣም የተረገመና ምንም አይነት የማመዛዘንና የይቅርታ ስሜት የሌለው ወይም ይቅርታ የማያደርግ ሰው ሲሆን የክርስትናው ሃይማኖትን ሰይጣን ብሎ የሚፈርጅ ስብናን ያሟላ ፍጹም አክራሪ ሰው ነው። ከቤንጃሚን አላሪያን ጋር አብራ በቆየችባቸው ጊዜያቶች ውስጥ ቤንጃሚን አላሪያን ከአብዱል ቃሂር ጋር ወዳጅነትን የመሰረተው በርግጥ ለዶመናው አስቦ ሳይሆን ከሱ በታች የሚገኙት የዶመናው ዳይሬክተሮች እንዲገዙለትና ስልጣኑን እንዳይቀናቀኑት በማሰብ እንደሆነ ኋላ ልትረዳ ችላለች። ለዚህም እንደ ማስረጃ የሆናት ደግሞ ከዚህ በፊት አንድ የዶመናው ዳይሬክተር የማይሆን ነገር ለቤንጃሚን አላሪያን በመናገሩ በነጋታው ምሽት ላይ ቤት ውስጥ አንገቱ ታርዶ መገኘቱን በመስማቷ የዚያን ሰሞን እንቅልፏ በቅዠት እንደተሞላ ነበር። የሰሚድ አብዱል ቃሂር አራጆች ያላሳረፉትና ጸጥ ያላደረጉት ሰው ቢኖር ጀላሊሳይ ሲሆን ይሄው እስካሁን ድረስም ለቤንጃሚን አላሪያን ስጋት በመሆኑም የተነሳ ነው ራሱ ቤንጃሚን አላሪያን ማርሎኒታናን ልኮ ሊያስወግደው እየተንቀሳቀሰ ያለው። እሷም ብትሆን ከዶመናው ጋር የምታደርገው ያልተገባ ጨዋታ ምን ሊያስከትልባት እንደሚችል አሁን እየተረዳች መጣለች። ምክንያቱም አለቃዋ ቤንጃሚን አላሪያን ከፈሱ የተጣላና ፍጹም ቂመኛ ሰው በመሆኑ ምናልባትም
አንድ ቀን አባቷ ዶምናው ላይ የፈጸመውን ኃጢአት ማሰሪያ እንድትሆን ሊሰዋት እንደሚችል ጥርጣሬ አላት። ስለሆነም ይሄ ነገር እርሷ ላይ ከመድረሱ በፊት ያገኘችውን አጋጣሚ ሁሉ ተጠቅማ ከዶምናውና ከቤንጃሚን አላሪያን እጅ ነፃ መውጣት አለብኝ እያለች ማለም ከጀመረችም ቆይታለች። በተለይ ደግሞ አሁን አሜሪካ ውስጥ የምትገኝ በመሆኗ ሁሉ ነገር እንደሚቻል ማወቅ ችላለች። በእርግጥም ደግሞ አሜሪካ እንደሚወራላት ሰዎች የፈለጉትን በነፃነት የሚናገሩበት ያሰቡትን የሚሰሩበትና የሚለወጡበት ሀገር መሆኗን መመልከቷ ደግሞ ነፃነት ወይም ሞት የሚለውን መፈክር በውስጧ እንድታሰማ አድርጓታል። ይህን እያሰበች እያለም ስልኳ መልሶ በመጮሁ ማንሳቱ ግድ አላት። ስልኳን ማንስታ የስልኩን ማንሻ ቁልፍ ተጭና ጥሩ ያልሆነ ሰዓት ላይ ነው የደወልክልኝ ብላ ሰላምታ ሳትሰጠው ወቀሷን በማቅረቧ ከዚያኛው ጫፍ ላይ የሚያናግራት ቤንጃሚን አላሪያን ድምፅ ውስጥ ቅሬታና መነጫነጭ እየታየበት እንዴ አንቺ እኮ ሁልጊዜም አይመችሽም፣ ደግሞስ ምን ላይ እንደደረሽ ሪፖርት ካደረግሽልኝ እኮ 2 ቀን አልፎሻል አላት። እሷም መቼስ የመስክ ስራ ምን ያህል ስራ እንደሚበዛበት ላንተ አልነግርህም አለችው በልቧ ልቡ ላይ ጮቤ የምትሰካበት እየተመኘች። እሺ ምን ስትሰሪ ነበር ብሎ ጠየቃት። ያው በቅዳችን መሰረት ሄንድሪክስን የሚያሳጡና ከፕሬዝዳንቱ ላይ ያለውን ተቀባይነት በመቀነስ የኛ የሆነው ፍሊትስ ዊሊያምስ ስራውን በደንብ እንዲሰራ ማመቻቸት ነው አለችው። ግን እኮ እስካሁን ድረስ ምንም መጥፎ የሆነ ነገር ከፕሬዝዳንቱ አካባቢ ስለ ሄንድሪክስ ሲወራ አልሰማው አላት። እሷም ባትሰማም አይገርመኝም፣ ምክንያቱም ባለፉት 72 ሰዓታት ውስጥ ሰውየው ላይ ምንም ነገር ሊደርስ አይችልም። እንዴ ክሪስቶፈር ሄንድሪክስ እኮ የአሜሪካ የመከላከያ ሚኒስትር መሆኑን ረሳው እንዴ ብላው ማይክሮፎን እንዲያውቅና ይቅርታ እስከሚጠይቃት ድረስ ዝም አለች። ቤንጃሚን አላሪያንም እንደሷ ላፍታ ያህል ዝም ብሎ ከቆየ በኋላ መቼስ ያው ስራው የመስክ ስራ ነው ብለሻል አይደል እንዴ? እንደዛ ብለሽ ራስ ተናግረሻል ብሎ ድምፁን አለዝቦ መናገሩ ቤንጃሚን አላሪያን ይቅርታ እንደጠየቃት ራሷን አሳመነችና ግን ታውቃለህ በዚህ ጥቂት ቀናቶች ውስጥ እኔ ብቻ ነኝ ከሌሎች ሴቶች በተለየ መልኩ የሄንድሪክስ ልብ ለመስረቅ የቻልኩት ብላ ጠየቀችው። እሱም በእውነት አላውቅም አላት። እሷም በሰማችው መልስ ምን አይነት እድለኛ ሴት ነኝ ግን ብላ ራሷን አደነቀች እና በመቀጠልም እናስ እንዴት ነው ሄንድሪክስ ብሎ ጠየቃት። ዋው እሱም ብድ ብሏል ብላ ለቤንጃሚን አላሪያን ነገረችው። እንግዲህ አሁን ነው እሱን እንደፈለጉ መንዳት ሲላት አረቀስ እንዴ አለችውና ምክንያቱም እሱ መጠራጠር እንዲጀምር እናደርገዋለን ብላ ምክንያቱን ተናገረች። ቤንጃሚን አላሪያንም ጉሮሮን አጥርቶ እስካራ በ24 ሰዓት ውስጥ እንቅስቃሴያችንን መጀመር አለብን። አዎ አንቺም የተሰጠሽን ግዴታ በደንብ መወጣት አለብሽ ሲላት 24 ሰዓት ብቻ ነው እንዲቀርይ ማለት ነው ብላ ራሷን ጠየቀችና በጣም ገብቶኛል ደግሞ በኔ ሆነብህ አለችው። እኔም ሁሌም በአንቺ ተማምናለሁ ደህና ደሪ ብሎ ስልኩን ሲዘጋ ስካራም የያዘችውን ስልክ በንዴት ተሞልታ ክፍል ውስጥ አስቀነጠረችው። ሄንድሪክስ
ከቀድሞ የትሬድስቶን ሕንፃ ስር ከታች ከሚገኘው ጋራጅ ውስጥ ይገኛል። ለሁለተኛ ጊዜ ሲሆን እዚህ ሕንፃ ስር የተገኘው የመጀመሪያው ፍንዳታው ከተከሰተ ከአንድ ሰዓት በኋላ ሲሆን ያኔ የፎረንሲክ ባለሙያዎችን በማደራጀት ፒተር ማርክስ በፍንዳታው በሕይወት መኖር አለመኖሩን እንዲያጣሩ የቤት ሥራ ሰጥቷቸው ነበር። የተደራጁት የፎረንሲክ ባለሙያዎችም በአደጋው ፒተር ማርክስ እንዳልሞተ በማጣራታቸው እፎይታ ቢሰማውም ፒተር ማርክስ የት እንዳለ ያለማወቁ ችግር ፈጥሮበት ነበር። እናም አሁን እዚህ ጋራዥ ውስጥ ሆኖ ምናልባትም ፒተር ማርክስን አገኘው ይሆን በማለት ወደ ተንቀሳቃሽ ስልኩ ሲደውል አሁንም እንደ መጀመሪያው ጊዜ የፒተር ማርክስ ስልክ ዝግ ስለሆነበት የጽሑፍና የድምጽ መልእክት አስቀምጦ ስልኩን ዘጋ። በመቀጠልም ወደ ጊዜያዊና ከፍንዳታው በኋላ ወደ ተቀየረው የትሬድስቶን ቢሮ ደወለና የፒተር ማርክስ ጸሐፊ የሆነችው ሃንን አግኝቶ ስለ ፒተር ማርክስ አዲስ ነገር እንዳገኘ ሲጠይቃት ምንም ነገር እንዳላገኘች መናገሯ በነገሩ ተስፋ ቆርጦ ስልኩን ዘጋና ቤቱ ስለሚገኙ ጠባቂዎች ሳያሳውቅ ወደ ቤቱ ሄደ። ሄንድሪክስ ቤቱ ሲገባ ቤት ውስጥ የሚገኙት የደህንነቱን የሚጠብቁት ባለሙያዎች እንደተለመደው በሳምንት ለሁለት ጊዜያቶች ያህል የሚያደርጉትን የኤሌክትሮኒክስ ፍተሻ ሲያደርጉ ደረሰ። ፍተሻዎቹን የሚያደርጉት ሰዎች በጥንቃቄ የለበሱትን ሙሉ ልብስ እየተመለከተም እነዚህ ሰዎች ልክ እንደ ጉንዳን ጠንካራና ጠንቃቃ እንደሆኑ ተገነዘበ። ጠባቂዎቹ ፍተሻቸውን እስከሚጨርሱ ድረስም ወደ ማድ ቤት ገብቶ ከፍሪጅ ውስጥ ቢራ ወጣና መጠጣት ጀመረ። ጠባቂዎቹ ፍተሻቸውን ጨርሰው ከቤቱ እንደወጡም በፍጥነት ወደ ጥናት ክፍሉ አመራና ጠረጴዛው መሳቢያ ውስጥ የሚገኘውን ከዚህ በፊት ያገኘውን የአውራ ጣት ግማሽ ጥፍር የሚያክለውን የኤሌክትሮኒክስ መሳሪያ ወጣ። ይህንን እሱ ቤት ውስጥ ተደብቆና ሆን ተብሎ ተቀብሮ ያገኘውን የስለላ መሳሪያ ያገኘው ከሳምንት በፊት ተቻክሎ ከቤቱ ሊወጣ ሲል ጠረጴዛው ላይ ተቀምጦ የነበረውንና ከ4 ዓመት በፊት በሟቿ ሚስቱ አማንዳ በስጦታ መልክ ተገዝቶለት ከነበረው የኤፍል ታወር ትንሽዬ ቅርጽን መሬት ላይ በመጣሉ የተነሳ ነበር። የጣለውን ቅርጽም አንስቶ ሲያዳምጠው ከአንደኛው የቅርጹ እግር ላይ ተገጥሞ ማየቱ ነበር። ስለሆነም መሳሪያው በፈታሽ ጠባቂዎቹ እንዲገኝና ያስቀመጠው ሰውም እንደተነቃበት እንዲያውቅ በማሰብ እዚያው ካገኘበት ቦታ ትቶት ነበር። ነገር ግን መሳሪያውን ፍተሻውን የሚያካሂዱ ጠባቂዎች ሊያገኙ ስላልቻሉ ሁለት መላምቶችን ለራሱ አስቀመጠ። አንደኛው መላምት ከጠባቂዎች ውስጥ አንዱ ስለሆነ ኤሌክትሮኒክስ መሳሪያውን ያስቀመጠው ፍተሻውን በሚያካሂድበት ሰዓት ሆን ብሎ እየተወው ነው የሚል ሲሆን፣ ሁለተኛው መላምቱ ደግሞ ይህ ትንሽና ዘመናዊ መሳሪያን ሊያገኝ የሚችል የኤሌክትሮኒክስ ፍተሻን የሚያካሂደው መሳሪያ ሊያገኘው ስላልቻለ ነው የሚለው ነበር። ከሁለቱ መላምቶች ደግሞ ሄንድሪክስን ክፉኛ ያሳሰበው ነገር ቢኖር ሁለተኛው ሲሆን ይቺ ታላቁ የሀገሩ የአሜሪካ የደህንነት ቢሮ ሊደርስበት ያልቻለ መሳሪያ እንደሚገኝ መጠርጠሩ ነው። ይህን ጥርጣሬውን ለማረጋገጥም ሲአይኤ ውስጥ የሚገኙ የሚያውቃቸውን ሰዎች እንደዚህ አይነት መሳሪያ እንዳለ ቢጠይቅም አንድም የሚያረካ መልስ ስላልሰጡት ግራ መጋባቱን ጨምሮበታል። መሳሪያውን እዛው ጠረጴዛው ላይ አስቀምጦት የላፕቶፕ ኮምፒውተሩን ከፈተና የመንግስት ሰርቨሩን በመጠቀም ቢሮ ውስጥ የሚገኘው ኮምፒውተሩ ጋር ተገናኘ። ለፒተር ምስጋና ይግባውና ስለ ፊሊፕስ ዊሊያምስ አንድ መረጃን ከዚያ ኮምፒውተር ላይ ያገኘ። እናም ኮምፒውተሩ ያስቀመጠለትን ሪፖርት እያነበበ ያለም እሱም ልክ አስተያየቱን እንዳስቀመጠው ፒተር ማርክስ ለምን ፊሊፕስ ዊሊያምስ በ1968 ዓመተ ምህረት ላይ ኤልጋባል ከተባለው የማዕድን አውጪ ድርጅት ውስጥ እንዳልሰራ በስራ ልምድ ማስረጃው ውስጥም እንዳልተቀመጠ ግርምት ውስጥ ገባ። ከዚህም በመነሳት ምናልባትም ፒተር ማርክስ በግሉ ነገሩን ለማወቅ በማሰብ ለእርሱ ሳያሳውቅ ወደ ደማስቆ ተንቀሳቅሶ ይሆናል ብሎ ሄንድሪክስ ገመተ። ፒተር ይህን እንቅስቃሴውን ለሶሪያ ሙር አሳውቋት ሊሆን ይችላል
ብሎ በማሰብም ሶሪያ ስልክ ላይ ሲደውል የሶሪያ ሙር ስልኳም ዝግ ሆኖ አገኘው። የሁለቱ የበታይ ሰራተኞቹ ስልክ መጥፋት ግራ ያጋባው ሄንድሪክስም ፓሪስ ወደሚገኘው ለፈረንሳዩ የደህንነት ቢሮ ኃላፊ ጃኩስ ሮቢኔት ቤት ደወለ። ከዚህ ሰው ቤት ውስጥም የተነሳው ስልክ በባለቤቱ እንደሆነች እና ባሏ በአሁኑ ሰዓት ቢሮ ውስጥ ዲፕሎማሲ ስራውን እየሰራ መሆኑን ነገረችው። ሄንድሪክስም በአሁኑ ሰዓት ፓሪስ ውስጥ ምሽት በመሆኑ እንዴት ሮቢኔት ቢሮ ውስጥ ሊገኝ እንደቻለ የሆነ ነገር ሽዋለበትና ወደ ቢሮ ደወለ። ከሮቢኔት ጋር እንደተገናኘም ሮቢኔት ክሪስ ልክ ልደውልልህ ስል ነው የደወልክልኝ፣ የሆነ ትንሽ አደጋ ተከስቷል ብሎ ተናገረ። ሄንድሪክስም ትንሽ ደንገጥ አለና ምን አይነት አደጋ ነው የተከሰተው ብሎ ሲጠይቀው ሮቤርት ማርቻንድ፣ ሶሪያ ሙር፣ አሙን ቻልቱምና ኤጀንት አሮን ሊፔንሰን ስለገጠማቸው ነገር አንድ በአንድ በመናገሩ የሄንድሪክስ እጅ በላብ ተጠመቀ። በመቀጠልም እና ቻልቱም ሞተ ነው የምትለኝ ብሎ በልቡ ኦ ክርስቶስ ምን አይነት ማት ነው የወረደው ብሎ አልጎመጎመ። ቻልቱም የግብፁ የደህንነት ቢሮ ኃላፊ በፈረንሳይ መሬት ላይ በመገደሉም ነገሩ ለሮቢኔት በጣም አስደንጋጭና አስጨናቂ ነገር እንደሆነም ገመተ። እናም በመቀጠልም እና ሶሪያስ እንዴት ናት ብሎ ጠየቀው። አሮን እንደነገረኝ ከሆነ እሷ ብሎ ሲያቆም ሄንድሪክስ የበለጠ ግራ ተጋብቶ ምን ማለት ነው አልገባኝም ብሎ ጠየቀው። ሮቢኔትም እሷ እስካሁን ድረስ ራሷን እንደሳተች ትገኛለች ብሎ መለሰ። ይህን የሰማው ሄንድሪክስም ሆዱ ተገላበጠበትና ህመም ቢጤ ስለጀመረው መሳቢያውን ከፍቶ ኪኒን አወጣና ያለ ውሃ ዋጠው። ከዛም እንዴት ነው ግን በህይወት ተርፋለች ብሎ በጭንቀት ጠየቀ። የሐኪሟት ሐኪሞች የጉዳቷን ሁኔታ ብሎ ሳይጨርስ እባክን ጃኩስ እሷን ልታድኗት ይገባል። አዎ እሷንማ በጣም ልታድኗትም ይገባል አለው። እሱማ አሮን ሐኪሞቹ ብሎ ተናግሮ ከመጨረሱ በፊት ሄንድሪክስ አቋረጠውና ይኸውልህ ሊብኪን ፌናስን እርሳው፣ አዎ አንተው ራስህ ከጎኗ እንዳትለይ ነው የምፈልገው ብሎ ተናገረ። ሄንድሪክስ ይህን ከተናገረ በኋላ በመካከላቸው ለጥቂት ጊዜ ጸጥታ ሰፈነ። ቀጥሎም ጃኩስ ይኸውልህ ክሪስ እኔ እዚህ በቻልቱም ላይ በተፈጸመው ግድያ ምክንያት እስከ ጉልበቴ ድረስ በችግር ውስጥ ተዘፍቄ እገኛለሁ አለው። ደግሞ ይህ ምን ችግር አለው እንዴ? ቻልቱም እኮ የተገደለው በአክራሪ ሙስሊም የሰሜን አፍሪካ አረቦች አይደል እንዴ ብሎ ተነጫነጨ። ጃኩስም ግን እኮ ሰውየው የተገደለው በፈረንሳይ መሬት ላይ ነው፣ ስለዚህ የግብፅ ኤምባሲ ቡራ ከረዩ እያለ ይገኛል አለው። ሄንድሪክስም ትንሽ አሰበና እንግዲያውስ አንተ የሶሪያን ነገር መስመር የምታዝልኝ ከሆነ እኔ ግብጾችን አበርዳቸዋለሁ አለው። ጃኩስም የእውነትን ነው ብሎ ጠየቀው። አዎ እውነቴን ነው፣ ይሄንን ግን ማደርገው ለአንተ ስለ እንደሆነ አትዘንጋ አለው። ጃኩስም በሰማው ነገር ተደሰቶ እንደዛማ ከሆነ አሁኑኑ ሶሪያ ሙር ወደተኛችበት ሆስፒታል ሄዳለሁ። በጣም ነው የማመሰግነው፣ በእውነት በጣም ነው በገላገልከኝ፣ እውነቴን ነው የምልህ፣ መናገሩን ላቃተኝ አለው። ሄንድሪክስም አይዞ አትጨነቅ፣ ይሄ ዜና በፍጹም ይፋ እንዳይሆን አደርጋለሁ፣ ግን አንተ ሶሪያ በህይወት እንድታገኘኝ አድርገኝ አዎ አለውና ጃኩስም በዚህ ስልክ ቁጥር ልታገኘኝ ትችላለህ ብሎ የተንቀሳቃሽ ስልኩን ቁጥር ሰጠውና ስልኩ ተዘጋ። ሄንድሪክስም በሰማው ነገር ጭንቀቱ ጨምሮ በጣም ግራ ገባው። በመቀጠልም የስልክ መዝገቡን ከጠረጴዛው ላይ አንስቶ የግብፁን ፕሬዝዳንት ስልክ ቁጥር መፈለግ ጀመረ።
ጄላሊሳይና ቦርን ውይይታቸውን ጨርሰው እንደወጡም ዶን ፈርናንዶ ኮሪደሩ ላይ ያገኛቸው። እስቲ አንዴ ላወራ ፈልጋለሁ ብሎ ዶን ፈርናንዶ ሲናገር ጄላሊሳይ ቦርንን በዓይኑ አስጠነቀቀውና ሁለቱን ጥሏቸው አልፏቸው ሄደ። ዶን ፈርናንዶም ወደ ጄሰን ቦርን ቀረብ አለና እንዴት ነበር ውይይታችሁ ብሎ ጠየቀው። ቦርንም በቅሬታ ዶን ፈርናንዶን ተመለከተና እስቲ እናያለን ብሎ መለሰለት። ዶን ፈርናንዶም ከሲጋራ ፓኬት ውስጥ አንድ ሲጋራ መዞ አወጣና ጫፉን ቆርጦ ለኩሶ አንድ ማገለትና ጭሱን ለቆ እንደምገምተው ከሆነ እኔ ለምን ስቴቨንን እዚያ ጨለማ ውስጥ እንደደበኩትና ከሮዚ ጋር እንዲኖር ለምን እንዳደረኩት ጥያቄ ያለ መሰለኝ ሲለው ቦርንም በንዴት እየጦፈ እንዴት ግን ጓደኞችን ያንተን ጥቅም በማስቀደም ትጠቀምባቸዋለህ ብሎ ጠየቀው። ዶን ፈርናንዶም ቦርንን ትክ ብሎ ሲመለከተው ቆየና እንደምወድ ታውቃለህ ጄሰን፣ ለዚህም ነው ያኔ ቤቴን ሰብረ በገባ ጊዜ ዝም ያልኩ አለና ላፍታ ዝም ካለ በኋላ ሲጋራውን ስቦ ጢሱን ውልቅ አድርጎ ካወጣ በኋላ ከዚህ ዓለም ሁኔታ በመነሳት አንተ ምን አይነት ሰው እንደሆንክ እኔ በደንብ አውቃለሁ። በእርግጥ አንተ ፍጹም በጓደኝነት ላይ እምነት ያለ ሰው በመሆን በምንም አይነት በጓደኞች ላይ ሸፍት የማትሰራ እንደሆንክም ጠንቅቄ ያውቃለሁ አለው። ቦርንም ስለሱ ፈርናንዶ የተናገረውን አስተያየት እየሰማ ዝም ብሎ ቆየ። ዶን ፈርናንዶም ክንዱን ያዝ አደረገውና እናም አሁን ደግሞ አስቸጋሪ ሁኔታ ሳይገጥም አይቀርም አለና ሲጋራውን ወደ አፉ ጎን አንቀሳቅሶ ምን መሰለ ቦርን ካጃ አይኗን ትላባለች አለው። ቦርንም ዞር ብሎ ዶን ፈርናንዶ ተመለከተና ይሄ ደግሞ ምን ማለት ነው አለው። ዶን ፈርናንዶም መልካም፣ አዎ እንደማስበው ካጃ ካንተ ጋር ፍቅር ሳይዛት አልቀረም አለው። ይሄማ የሚሆን ነገር አይደለም። በዛ ላይ ደግሞ እኔ እናቷ ገዳይ መሆኔን ስለምታውቅ ለዓይኗ እንኳን እንደምትጠላኝ ነው የማውቀው አለው። ዶን ፈርናንዶም በእርግጥ ግማሽ ልቧ አሁን የሚጠላ ይሆናል። ይሄ ግማሽ አንተን የሚጠላው ልቧ ግን አንተን በአካል ከማግኘቷ በፊት የነበረው ልቧ ነው። አዎ ያ እናቷን ከመጸዳጃ ቤት መቀመጫ ላይ እንዳለች የገደለውን ቦርንን ነው የምትጠላው። አሁን ግን አንተን በአካል ስላገኘች ይሄ ተለወጠ ይመስለኛል። ከዚህም በላይ ደግሞ እናቷን ለመግደል ተጨባጭ ምክንያትን ባለማወቅ ይሄ ላንተ ያላት ጥላቻን ቢያንስ በግማሽ የተቀረፈ ይመስለኛል አሉና ሲጋራውን በደንብ ወደ ውስጡ ስቦ ጢሱን እያንቦለቦለ ካወጣ በኋላ በመቀጠል እስቲ ነገሩን ከሷ አንፃር ለመመልከት ሞክር። አንተ እኮ አንዴ ሁለቴ ብቻ ሳይሆን 3 ጊዜ ነው የሷንና ስቴቨንን ሕይወት ከዶመናውና አባቷ በፊት አብሯቸው ይሰራ ከነበሩ ሰዎች የታደካት። ምንም እንኳን እሷ አንተን የእናቷ ገዳይ እንደሆንክ ብቻ ብታውቅም አንተ ግን ተቃራኒውን ነገር በመስራት ነው ሕይወቷን ያዳንከውና አሁን እሷ በሁለት ወንዶች መካከል ትገኛለች አለው። ቦርንም ይሄ እንኳን የሷ እንጂ የኔ ችግር አይደለም አለው። ዶን ፈርናንዶም እኔ እንኳን እንደዚህ ትላለህ ብዬ አልጠበቅኩም ነበር አለው። እሺ ከቬጋስ ጋር ፍቅር ውስጥ አይደለችም እንዴ ብሎ ቦርን ሲጠይቅ እሱን እንኳን አንተው ራስህ ጠይቃት አለው ዶን ፈርናንዶ። ቦርንም በመቀጠል ይህንማ ጠይቃታለሁ
ያለበለዚያ ቬጋስ በቀናት ተነሳስቶ ነገሮችን የበለጠ ያወሳስባቸዋል አለው። ዶን ፈርናንዶም በል ሂድ እንግዲህ መናፈሻ ውስጥ ታገኛታለህ ብሎ ዶን ፈርናንዶ ሲመልስለት ዶን ፈርናንዶ እንዴት ካጃ እዚያ እንደምትገኝ ሊያውቅ ቻለ ብሎ እየተገረመ ወደ መናፈሻው ተንቀሳቀሰ። ዛይክና ቦሪስ ሙኒክ ውስጥ ከሚገኘው መስጊድ ትንሽ ራቅ ብለው እንደቆሙ ዛይክ ነገሩ እንደዚህ ነው የሚሆነው። ልክ ከመስጊዱ ጎን ከሚገኘው በር ላይ አንድ ሰው እየጠበቀ ይገኛል። እናም አንተ አጠገቡ እንደደረስክ ከአንድ ፈጣሪ በስተቀር ሌላ ፈጣሪ የለም ትለዋለህ። እሱም ፈጣሪ ደግ ነው አላሁ አክበር ብሎ ይመልስልሃል አሉና ወደ መስጊዱ እየተራመዱ ቀረቡ። ቦሪስም ይህንን ሰው ግን ታውቀዋለህ አይደል ብሎ ጠየቀው። ዛይክም በእርግጥ ሰውየው መስጊድ ውስጥ የሚያገለግል ሰው ቢሆንም ብሎ ያሰቡን ተናግሮ ሳይጨርስ ቦሪስ ጣልቃ ገባና ገብቶኛል በቃቶ አለው። ዛይክም ሰዓቱን ተመለከተና በላውን ሰውየውን የማግኛ ጊዜ ነው መልካም እድል ብሎ ሲሰናበተው ቦሪስም ላንተም መልካም እድል ይሁንልህ፣ ግን በጣም ተጎሳቁላል፣ ራስን ተመልከተው እስቲ አለው ፈገግ እያለ። ዛይክም በል ወዳጄ ሁሉ ነገር መቼስ እንዳማረበት አይቆይም አለውና ወደ ጨለማ ውስጥ ገባ። ቦሪስም ይህንን የኤስቪአር ኤጀንት አምኖ ከመንቀሳቀስ በስተቀር ምንም አማራጭ እንደሌለው እያሰበ ወደ መስጊዱ የጎን በር ደረሰ። መስጊዱ በር ላይም ቆሞ ያወሩ ከነበሩ ሁለት ሰዎችም አንደኛው አንዱን በሩ ላይ ጥሎ ሲሄድ ቦሪስ ወደዚህ ሰው ቀረብ አለና ከአንድ ፈጣሪ በስተቀር ሌላ ፈጣሪ የለም አለው። ሰውየውም ፈጣሪ ደግ ነው አላሁ አክበር አለውና እንዲከተለው ነግሮት ወደ መስጊዱ አመራ። ሰውየውም መስጊዱ በር ላይ ሲደርስ ጫማውን አወለቀና ዱዓውን ወሰደ። ቦሪስም ልክ ሰውየው እንዳደረገው አደረገና ሰውየውን ተከትሎት ወደ መስጊድ ውስጥ ገባ። ሰውየውም መስጊድ ውስጥ በሚገኝ ምድር ቤት ውስጥ ገባና በኮሪደሮች ውስጥ እያቋረጠ ወደ ግራ ወደ ቀኝና ወደ ቀኝ ታጥፎ እንደገና ሲጓዝ ቦሪስ ሰውየውን እየተከተለ መስጊዱ በቀላሉ የማይወጣበት መሆኑን ገመተ። ኮሪደሩን ይዘው ትንሽ ከተጓዙም በኋላ ሰውየው አንድ በር ጋር ሲደርስ ቆመና ወደ ቦሪስ ዞር ብሎ ገባ አለው። ቦሪስም አንተ ቅደም ብሎት ሰውየው ጀርባውን አዙሮ የበሩን እጀታ ሊይዝ ሲል ቦሪስ ከጎኑ ሻጥ ያደረገው ማካረፍ ሽጉጥ ላይ እጁን አሳረፈ። ሰውየው ተመልሶ ወደ ቦሪስ ዞርና ባይሆንም አይነት ራሱን ነቀነቀና ቦሪስ መሳሪያውን እንዲያስረክበው እጁ ዘረጋ። ቦሪስም ባለበት ድርቅ ብሎ ሽጉጡን ሳይሰጥ ተገትሮ በመቆሙ ሰውየውም መሳሪያን ካልሰጠ ወደ ውስጥ መግባት አትችልም አለው። ቦሪስም ማካሮፍ ሽጉጥ ውስጥ የሚገኙትን ጥይቶች አውጥቶ ኬስ ውስጥ ከከተተ በኋላ ሽጉጡን ለሰውየው አስረከበ። ሰውየውም ሽጉጡን ከተረከበ በኋላ በሩን ከፍቶ ደረጃውን ወደ ታች አብረው ከወረዱ በኋላ አንዲት ከወገቡ ቁመት ላይ ብቻ ደብዘዝ ያለ ብርሃን እንዲያስገባ ተብሎ መስኮት የተገጠመለት ጠባብ 4 ማዕዘን ክፍል ውስጥ ገቡ። ክፍል ውስጥም ሁለት ሰዎች አንድ ግዙፍ የሆነና ፂሙ ተንጀርጎ ደረቱ ላይ ከደረሰ ሰው ጎንና ጎን አጠገብ ተነስተው ወደ ክፍሉ ጥግ አመሩ። ግዙፉ ሰው በጣቶቹ ፂሙን እየከፈለ
አንተ የኤስቪአርና ዛይክ የላከ ሰው ነህ አይደለ? ብሎ ሲጠይቀው ቦሪስም ትክክል መሆኑን ለማሳየት ራሱን በአዎንታው ዘወዘ። እንደሰማሁት ከሆነ አንተ ቪክቶር ቸሪስኮቭ እዚህ ለምን እንደመጣ ማንን እንዳገኘና በምንስ ጉዳይ ላይ እንዳወራ ማወቅ ትፈልጋለህ? አለው። ቦሪስም አዎ ልክ ነው ብሎ መለሰለት። ይሄ እንግዲህ ለማግኘት የሚያስቸግር መረጃ መሆኑን ነው ማውቀው። ከዚህ በላይ ደግሞ እኔም ማውቀውን ነገርኩ ማለት ራሴን ላደጋጋለትኩኝ ማለት ነው አለውና ግዙፉ ሰው በመቀጠልም ለመክፈል ተዘጋጅተሃል አይደል ብሎ ጠየቀው። ቦሪስም እንደዚህ አይነት ነገር ይገጥመኛል ብሎ ስላላሰበ ዝም አለ። ግዙፉ ሰውም ፈገግ ብሎ ሁለቱን የወርቅ የፊት ጥርሶቹን አሳየው። የሰውየው ሌሎቹ ጥርሶቹ የዛጉና የገሙ ሲሆኑ ጭራሽ ደግሞ አፉን ከፍቶ ሲናገር የበሰበሰ ምግብ ሽታን የሚያመነጩ ናቸው። መልካም እንግዲህ እንቀጥላ አለ ግዙፉ ሰው። ምን ያህል እንድከፍል ትፈልጋለህ ብሎ ቦሪስ ጥያቄውን ሳያበቃ ሰውየው እጁን ወደ ላይ አነሳና እኔ በአሁኑ ሰዓት ምንም አይነት የገንዘብ ፍላጎት የለኝም። ከዛ ይልቅ ግን ልክ አንተ ከኔ መረጃን እንደምትፈልግ ሁሉ እኔም ካንተ ማግኘት የምፈልገው መረጃ አለ አለው። ቦሪስም ግድግዳው ጋር የቆሙትን ሁለቱን ሰዎች በጥርጣሬ ሲመለከት ሰዎቹ ለነሱ ውይይት ደንታ ሳይኖራቸው በመስኮቱ የሚገባው ብርሃን ላይ አትኩሮታቸውን እንደሰበሰቡ ተመለከተ። በመቀጠልም ምን አይነት መረጃዎችን ነው ከኔ ማግኘት የምትፈልገው ብሎ ግዙፉን ሰው ጠየቀው። ኢቫን ቮልኪን የሚባል ሰው ታውቃለህ ብሎም ግዙፉ ሰው ሲጠይቀው ቦሪስ በጣም ደንግጦ ለትንሽ ጊዜ ዝም ካለ በኋላ አዎ ይሄ ስም ሰምቼው አውቃለሁ ብሎ መለሰለት። ግዙፉ ሰውም ቀያይና ወፋፍራም ከንፈሮቹን በምላሱ ላሰና እኔ እኮ ስለ ስሙ አይደለም ልጠይቅ የፈለኩት አለው። አዎ እንዲያውም በአካል በቅርቡ አግኝቼው አውቃለሁ አለው። ይህን እንደሰማም የሰውየው ጥቋቁር አይኖች ላይ ለውጥ ታየና እንደዛ ከሆነ ደግሞ የምንለዋወጣቸው መረጃዎች በአንድ ነገር ላይ ያተኮሩ ይሆናሉ ማለት ነው ብሎ ግዙፉ ሰው ተናገረ። ቦሪስም እጁን በግራ መጋባት አወራጅቶ እኔ ነገሩ ከቮልኪን ጋር የሚያያዝ አይመስለኝም። እኔ እኮ የመጣሁት ቸሪስኮቭ ለምን እዚህ እንደመጣ ነው ያን ለማወቅ ነው የምፈልገው ብሎ መለሰ። ግዙፉ ሰውም ብሎ ጎኑ ከሚገኘው አንድ አነስ ያለ የነሐስ ሳህን ላይ ያክታውን ተፋና አየህ ወዳጄ ቸሪስኮቭ እዚህ መስጊድ ድረስ ሊገናኝ የመጣው ሰው ቮልኪንን ነበር አለው።